አላት ወጣ ምትገባ ከሆነ ከማንም ምንም የማትጠብቅና በራሷ ቀጥ ብላ የቆመች ከሆነች ያቺ ሴት በጣም አደገኛ ሴት ነች። ማለት በራስ መተማመኗ በጣም ከፍተኛ ነው። ስለዚህ እንደዚች አይነት ሴት ላይ ልትጫወትባትና ልትንቦጣረርባት እንዳትሞክር ወይም ድራማ ልትሰራ እንዳትሞክር። ምክንያቱም በራስ መተማመኗ ከፍተኛ የሆነና በራሷ የቆመች የማንም ጥገኛ ያልሆነች ሴት መቼ ምን ማድረግ እንዳለባትና ወዴት እንዴትና በየት በኩል መሄድ እንዳለባት ጠንቅቃ ስለምታውቅ እንኳን የምታደርገውን ልታደርግ ያሰብከውን እንኳን በቀላሉ ማወቅ ትችላለች። እና ልትንጠባረር ልትንቦጣረርና ልትበጣጠስ ከሞከርክ ከነ ትዕቢትህና ከነ መበጣጠስህ ቁጭ አርጋህ ወደፊት ነው የምትሄደው። እንደፈለግክ ልታረጋት አትችልም። እንደፈለግክ ልትገዛት ሀይሚቲ እንግዲህ ይሄ ሜሴጅ አሰራጭታለች በኢንስታግራም ገጿ ላይ ከአንድ ሰኮንድ በፊት አይ ቲንክ እንደዛ ማለት ነው። ውዶቼ ሀይሚዬ ማለት ሺዝ ስማርት፣ ሺዝ ጀንትል ናት፣ ሺዝ ስዊት ናት። ሪያሊቲውን ነው ይሄ መልእክት። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች እህት ወንድሞቼ፣ የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። እንግዲህ ያው ፕራንኩ እንደቀጠለ ነው። ትዕግስት ኑሮን መጨረስ አለብን። ዛሬ ግን የመጣሁት ይሄ ቪዲዮ በኢንስታግራም ገጿ ላይ ሀይሚቲ ማይ ስዊት፣ እኔ በጣም መወደው አነጋገር ነው የሚባለው። ሴት ልጅ ጠንካራ መሆን እንዳለባት ነው። ሴት ልጅ አቋም ሚኖራት ስትሰራ ነው። ሴት ልጅ አገባች አላገባች ፈርስት ስራዋን የምታከብር ከሆነ በራሷ ምንድነው ሙሉ ኮንፊደንስ ይኖራታል ማለት ነው። እና በዚህ ነገር በጣም ነው ማምነው ማለት ነው ውዶቼ ማለት ነው። ሴት ልጅ ምሰራ ከሆነ ጓደኛ ራሷ ጓደኛ ልትሆን ትችላለች። ራሷ ለራሷ ብልህ ልትሆን ትችላለች። አንድ ሰው ይሄ ልጅ እንደተናገረው አንድ ጠንካራ ሴት ብልጥ ናት፣ ስማርት ናት። ራሷን ምትረዳ አለ አይደል እንዴ? ከሰው የማትጠብቅ ከባሏም ከቤተሰቦችም ከማን የማትጠብቅ በስራ ከምንም በላይ ስራዋ ላይ ማለት ነው ፎከስ የምታደርግ መጥፎ ሰው እንኳን በቃ ያኔ ገና ታነበዋለች ለማለት ፈልጌ ነው። እና ብልጥ ናት ሴት ልጅ ከሰራች እና ቶታሊ ሴት ልጅ ብልህ መሆን አለባት። ያው መግቢያው ላይ ያስገብቼላችኋለሁ። መልሼ ማውራት አይሆንልኝም፣ ግን በጣም የምፈልገው አነጋገር ነው። እኔም የማምንበት ማለት ነው። በጣም ነው የማምንበት። ሪያሊቲውን ነው የምነግራችሁ። ሴት ልጅ ኤኒ ታይም መስራት እንዳለባት ነው የምሰራ ሴት። በቃ ማንኛውም ሰው አይቦተርክባት። ሪያሊቲውን ነው የምነግራችሁ። እና ሴት ልጅ ሞርዛን በስደት ያላችሁ እህቶቼ፣ ያው ስደት ስንመጣ ውዶቼ ያው ለስራ ነው ሳ ብናገባም ብንወልድም ጓደኛም ቢኖረን ፈርስት ፎከስ ወርኪንግ ስራችን ላይ ነው ሪያሊቲው። እና ሙሉ ሰው ነው የምንሆነው ስራ የምንሰራ ከሆነ ጠንካራ ሴት ከሆነ ከምንም በላይ ከሁሉ ነገር ከፍቅር ራሱ የሚቀድመው ስራ ነው ሪያሊቲውን። እና በጣም ነው የተመቸኝ ወዶቼ፣ የማሮቼ፣ ፍቅሮቼ ማለት ነው። ከሚዲያ ጀርባ ራሱ በጣም ዲስከስ የማደርግበት እኔም አንዳንዴ ወደ ዋትሳፕ ኤንድ ኢሞ ላይ እንደዚህ አይነት ነገሮች እሸርታለሁ። ሴት ልጅ በቃ አቋም የሚኖራት መስራት እንዳለባት ነው። ከምንም በላይ ስራ መስራት እንዳለባት። ለምን ማንኛውም ሰው እንትን አይላትም። የምትሰራ ሴት ተፈላጊ ናት። ብታገቡ ወንድ ልጅ የምትሰራት ሴትን ይፈልጋል። ለብሩ አይደለም፣ ብሯን ሊረክብ አይደለም። ወንድ ልጅ ጠንካራ ሴት ይፈልጋል። እና ሀይሚዬ ደግሞ ጀግና ናት። ራሷን እኮ እያስተዳደረች ነው በዚህ እድሜዋ ማለት ነው። ሪያሊቲውን ነው የምነግራችሁ። እና ስኩል ታይም ትምህርት ቤት እያለን ያን ኢትዮጵያ ቤተሰብ ነው ላይክ እንደዛ ነው። እሷ ግን ዛሬ ላይ ተከራይተው ነው የሚኖሩት፣ ራሳቸውን ችለው ነው ብዙ ነገር ማለት ነው። እና ሀይሚዬ ሺዝ ስማርት እና ፋሲል ወየውልክ ሀይሚዬ መቦትረክ ነበር አችልም ማለት ነው። እና ቶታሊ ውዶቼ፣ ማሮቼ፣ ፍቅሮቼ
ሴቶች እኛ ሴቶች መስራት አለብን፣ በጣም መስራት አለብን። እኔ በስራ በጣም ነው ማምን ወዶቼ ማለት ነው። ስራ ከሰራን ሙሉ ሰው ነን፣ በራሳችን ኮንፊደንስ ይኖረናል። ማንም ሰው አይናገርንም፣ ማንም ሰው አይጀንንብንም። ሬንቲው ነው የምነግራችሁ። እና በጣም ተፈላጊ ነው የምንሆነው ደግሞ ከምንም በላይ ማለት ነው። ምሰራ ሴት በማንኛውም አቅጣጫ ተፈላጊ ናት። እና ፈርስት ፎከስ ስራችን ላይ ማለት ነው። እና የሀይሚዬ ጥቅስ በጣም ተመችቶኛል። ለምን በጣም ውስጤ ስለሆነ ማለት ነው። በጣም አነጋገሩ ራሱ እንዳያችሁት ነው። ሀይሚዬ ላይክ ሰጥተዋለች። እኔ ደግሞ ራይት ኦፍ ኮርስ ብየዋለሁ። ደስ የሚል አባባል ነው። አባባል ሲሆን ምንድነው ግለጹት። እና ሴት ልጅ ክብር ለሴት ማለት ነው። እና ውዶቼ፣ ማሮቼ፣ ፍቅሮቼ እንግዲህ ሀይሚዬ እንግዲህ ያው ከፋሲካ በኋላ የሚቀጥል ስለሆነ ዝም ብለን በትዕግስት እናየዋለን፣ መጨረሻውን እናየዋለን። እንደዛ ዲስከስ እያደረግን በሬ ወለዶች ደግሞ ረጋ በሉ፣ እንደፈለጋችሁ በሉ። ስራ ነው፣ ችግር የለውም። ግዴታ እኔ ከበደ ብያለሁ ብዬ እናንተም ከበደ በሉ ሳይሆን ሀይሚዬ እንዳትጠመድ ያልሆነ የሆነም ነገር አትበሉ። አንድ ሚዛን ሆናችሁ ባይዘው በሬ ወለዶች ያው እኔን ያውቁኛል፣ በድምፅም በውስጥም ሰምታይምስ በፊት ማለት ነው። እና ለዛ ነው አንዳንዴ ዲስከስ ማድረግ ውዶቼ፣ ማሮቼ፣ ፍቅሮቼ። ስለዚህ ሀይሚዬ ላይ አንድ ሰው ተጽዕኖ ብታደርጉ ያው ይላችሁ እና እንታገላለን እኛ ላይ ሀይሚቲ። እኔ ትጥቄን ተታጥቅ ያለው ማለት ነው። ተታጥቅ ያለ ትጥቅ ነው ይባል ይቅርታ። እና እንደዛ ነው። እና በሀይሚትዬ የመጣ እንግዲህ እያለን ያው እና ሀይሚዬ እንዳትናገሯት እንዳንናድድ ማለት ነው። እኔ ቅጥል ነው ማለው ወላሂ ነው የምላችሁ። እንደው ራሴን ኮንትሮል አድርጌ ነው እንጂ አንደኛ ነገር ስድብ አልወድም። እንኳን የምወዳትን ሰው ማንንም ድብድብ ይሻለኛል ብያቸዋለሁ። እና ግን ራሴን እንትን ነው የምለው። እንደባለፈው እንኳን እስቲ እንትን አለ ምን አትናገሯት እሷን እላችኋለሁ። ወዶቼ የምወዳችሁ፣ እኛ ሴቶች ብርቱ መሆን አለብን። እኛ ሴቶች ጠንካራ መሆን ያለብን። አብሶ የመዳም ቅመሞች እህቶች የምወዳችሁ የማከብራችሁ ሁሌም ማለት ነው። እና በስራችሁ ላይ መስት ብታገቡ ብትወሉ ፍቅረኛ ነው አታ እንደዛ ቢኖራችሁ ፈርስት ስራችሁ ላይ ጠንካራ በቃ ስራችሁ ላይ ፎከስ ማድረግ እንዳለባችሁ ነው። ከዛ እኛ ማለት ምንድነው ጀግና ነን፣ እኛ ማለት ስማርት ነን፣ ብልነን። እና ደስ የሚል ነው። መግቢያው ላይ ያለውን ነገር አስገብቼላችኋለሁ። እንግዲህ ኮፒራይት ካልሆነብኝ አንድ ሰኮንድ ይላል። እንግዲህ እንዳየሁት በጠዋቱ ነው የተነሱት። እኛ ገና በጠዋቱ ማለት ነው። እኛ የታውቃላችሁ የጃዛ ቤት እንቅልፍ ወይኔ ማዳምዬ እንቅልፍን የተስተካከለ ነው። እና በጠዋቱ ነው የለቀቀችው። ባይገርማችሁ 7 ሰዓት ላይ ነው የህይወት ሞርኒንግ ሀይሚቲ ዋይ ኖ ስሊፕ። ኢትዮጵያ ለነገሩ አይተኛም እኮ። እና ውዶቼ፣ ማሮቼ፣ ፍቅሮቼ እኔ የምላችሁ ምንድን ነው ጠንካራን መስራት እንዳለብን፣ እኛ ሴቶች ብርቱ መሆን እንዳለብን ከዓላማችን ለመድረስ ይህን ይመስላል ውዶቼ፣ የምወዳችሁ። በተረፈ ሰብስክራይብ ላይ ለምታደርጉኝ እጅጉን ከልብ አመሰግናለሁ። ቴንኪው ብያለሁ። እንግዲህ ያው ትዕግስት ይኖራል ለሁሉ ነገር ማለት ነው። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ይጠብቃችሁ። የምወዳችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ።